አንድ በሞቅታ ውስጥ የሚነገር ነገር ሊያናድድም ሊያበሳጭ የሚችል ይሆናል። አረንጓዴ አሻራ የተተከለ ነው። ቄሶቹም ይተክላሉ፣ አብቹም አለ፣ ብሔር ብሔረሰቦች ሁሉም ነገር አንድ ላይ ተሰባስበው የአትራፊዎችና የፖለቲካ ተሳሪዎች ስብስብ ነው ሲሉ የትግራይ የሰላም ኃይል ዋና አዛዥ ሰምዶ አቡነ ባንዳዎች ጥምረት ደስ ይላል ነገር ሲተከል ጽምዶ እኔ የምለው ግን ምንድን ነው ማለት የፈለኩት ነገር አምቦች ጋር ነው። ክርስቲያን ትመስሉ ነበር። አትፈቱም፣ በእናታችሁ አትፈቱም። እወዳችኋለሁ እኮ የምር በጣም ነው የምወዳችሁ፣ ግን ጴንጤ አትሁኑብኝ። ጴንጤዎች ልጅ ክርስቲያን ነኝ ጴንጤም ነኝ ይለኛል። እኔ ሁሉም አምቦች ናቸው ብዬ መፈረጅ አልችልም፣ ግን ነግሬው ነበር። አምቦች አካባቢ ይወዳሉ እና የአካሌም ዘመር ነው ብዬው ነበር እና ለዛ ነው ጴንጤ ነኝ ያለኝ መሰለኝ። እኔም ማለት የምፈልገው ነገር አትፈትም። የእንትና ያከለ ያበሉ ግርማ ተሾመ ግርማ የራሱን ባህሪ የራሱን የራሱ አካሁን የራሱ ምልክት አለው። ሁሉም እንደዛ አንድ የሰው ባህሪ የሌላውን ሰው ባህሪ ሊሆን አይችልም። እንትኑም እንደዛው ለዚህ የፈለኩት ነገር ታውቃላችሁ። እና እቺ ፈረንጅ እንዴት ነው ስለ ኢትዮጵያ አስተዋወራ እንዲታማለች ነው በዚህ ታዲያ ጠንካራ ኢኮኖሚን ለመገንባት የያዘችውን የረጅም ጊዜ እቅድ ስለ አረንጓዴ አሻራ ማለት ነው። ጣሊያን ነገር ነው የምትመስለው እንደሆነች ላውቃት አልቻልኩም። ሁሉም ስለሚመሳሰል ማለት ነው። እና ማለት የፈለኩት ነገር ምንድን ነው? ትንሽ ሞቅ ብሎኛል፣ ግን እንዴት ነው የማምረው? ቆንጆ እኮ ነው ማለት እናቴ። ከዚህ በላይ ውበት ይድፋብ ማለት የምፈልገው ነገር ምንድን ነው? አትፈትኑ በእናታችሁ። ለእናንተው ብዬ ደክሜ ድምፅ ቀብቼ እንደገና እኔ ስትፈትኑ ስትጠሉኝ እኔ ክርስቲያን የሚባለው ደግሞ ምንድን ነው? ክርስት ላስተዳደር ሐቀኛ ነኝ ታማኝ ነኝ ማለት ነው። እታመናለሁ ባልኩት ሁኔታ ላይ በዛው ልክ ነው የምገኘው። ምንም አወላውል ነገር አይደለም። ሙስሊሞቹም እኮ እንደዛው ናቸው አሉ። ከጴንጤዎቹም እንደዛው አሉ። ከክርስቲያኖቹም እንደዛው አሉ። እኔ ብቻ ነኝ ማለት አይደለም። አሉ ስንቶች ግን ማለት የምፈልገው ነገር በዚህ ልክ አንገማመት፣ በብር አንገማመት። ሰው በብር አይገመትም። ሰው በአካል እይታ አይገመትም፣ አይናቅም፣ በብር አይናቅም። ብር ይመጣል ይሄዳል፣ ይጠፋል፣ ሀብታም የነበረ ሚሊዮን የነበረ ደቆ ድሃ ሆኖ ለማኝ ይሆናል። ስለምታገኘው ያ የጊዜ ጉዳይ ነው። ብርን የሚያመጣ
አሁን እኔ ያልኩት በሚሊየን ነው። ልጆቹ እንዳለ ቱጃሮች ናቸው። ያገባት ሚስት በአንድ ቱጃር ያደርጋታል። ያገባቸው ሚስት ብዙዎች ናቸው። ሁሉም ሀብታሞች ናቸው። ከምንም በላይ የተባሉ ማለት ነው። ነጥተው ሮጠው ሄደዋል ከነ ልጆቻቸው። ያን ያደረገው ሰውዬ ብር አብሮት አልተወለደም። ደሃ ነበረ፣ ለማኝ ነበር። ግን እግዚአብሔር ደግሞ ችግር የለበትም እንካ ብሎ ሰጥቶታል። ከእንትኑ ጋር ማለት ነው። እንትኑ ደግሞ እኔ ጋር ነው ያለው። ያ ደግሞ ምንድነው እኔን ድሃ ሊያደርገኝ የቻለ ይኸው እየተናገረ ሀብታም ሊያደርገኝ ይችላል። ለማኝ የተባለችው ሀገር ይላል። ኢትዮጵያ ለማኝ ነች ከማንም በላይ ግን እሱም የፈለገው ምንድነው እኔን እንደዚህ ሊያደርገኝ የቻለው ማለት ነው። እኔን ሳይሆን ከህብረተሰቡ እኩል አብረ እደግ ነው ያለ። ህብረተሰብ ኢትዮጵያ እንዳለ አጠቃላይ ነው ፈልገው እሱ ውስጡ እንግዲህ የሚጎዳና የሚቆስለው እሱ አለ። ሰው ሀብታም በሆነ ምን ችግር አለ? እርግጠኛ ነኝ ደግሞ ቲክቶክ ላይ እንትን ፌስቡክ ላይ ከእሱና ያጫሉ ኋላ ጀርባ ከቆምኩ በኋላ ነው ሁሉም ነገር የተመሰቃቀለ ማለት በዓለም የታወቀበት ሰዓት ሁሉም የሚያየው ነገር ሰው እኮ ብዙ ነገር ሰው እኮ ሰው ነው አያይም አይባልም። ያንቺን ነገር ሲያዩት በዚህም በዛም የሚደረግ ነገር አለ። ተማሪ ዛሬ ብዙ ያደርጋል። ደብተራ ዛሬ አሁን ከደብተራ ጋር እየሰራው ደብተራ ምንም ሊሰራ አልቻለም። በዚህን ሰዓት ግን ሀብታም መሆን ይችላል። ከላከላለሁ በዚህን ሰዓት እንደፈለኩት ቱጃር መሆን ይችላል። ምክንያቱም ደብተራ ምንም ሊያደርገኝ ይችላል። ምንም ነገር ምንም እንደፈለክ ትዋጋለህ፣ እንደፈለክ ትከላከላለህ። ያኔን የደቀኩት የመጀመሪያ ሰዓት ማለት ነው። በዛን ሰዓት ግን ሀብታም ነበርኩ። ሰራለሁ። እንደገና ደግሞ ትዳር የሚያስኩ ካላት ጋር ነው የተጋባሁት። ከውጭ ነው የመጣችው። ቤተሰቧ ያላት ናቸው። ምርጥ ቦታ ነበር። እኔም ደግሞ ያለኝ አንደኛ ነገር ቤተሰቤ አሁን ልጁ የገመተብኝ የአምቦ ልጅ በመጠጥ ነው። አንድ ቢራ ነው የጠጣሁት። አንድን እሱንም ለሱም እያካፈሉ ብዙ መጠጥ አልችልም። በጣም እንትን ሁለት ከጠጣው ከዛ ራሱ በቃ በግድ ነው። ትንሽ ናት አይምሮስ መጠጥ ስለማልችል ማለት ነው። ጠጥቼም መጠጥም ስለማልወድ ማለት ነው። ብር የለህም ነው አለኝ እኮ ነው አካውንቴ ላይ 8000 ብር አለ። ሌላ ጋር እንደዛ ሁለት ቦታ ነው ባንክ ላይ ያለ። ግን ብር የለም። ብር ተሸክሜ ስለማልሄድ ነው። አልሄድም፣ አልሸከም። ምን ያደርግልኛል? አልጠጣማ ነኝ። ግን እነሱ ስለምወድ አብረን እንደሰት እስኪ ደስ ይበለው ብዬ አብረን ሄጃለሁ። እና ይጋብዘኛል፣ እጋብዘዋለሁ። እኔ ሳወጣ የለኝም። እስከ 1000 ብር በአንዴ ነው የማወጣው። 100 ብር 200 ብር 400 ብር ለሚያወጣው ሰው መገመት ጥሩ አይደለም። ደሃና አይባልም። ሰው ምንድነው የሚፈልግ? ሰው ለምንድን ነው የሚመጣው ወደ እኔ? ሰው ምንድነው ያየው የሚለውን ነገር ውስጥ ገምት። ሰው ለምንድን ነው የሚወደኝ? አሁን እሱ ነው የሚደውልልኝ። ደውዬ አልሄድም እኔ ማንንም ጋር አልሄድም። እኔ ማንንም አልፈልግም። እኔ ብቻዬን ነው የምንቀሳቀሰው። ራሴን ነው የምችለው። ደውሎ ከመጣ ና ጓደኛዬ እንዝናና ካለ እዝናናለሁ። ብር ደግሞ በኪሴ አልይዝም። ያው በሞባይል ባንክ አካውንቲንግ ጋር በእጅ ከያዝክን አካውንቴ ላይ ማለት ነው። ትንሽ ሞቅ ስላለኝ እንተባተብ ሊሆን ይችላል። ብር ከያዝኩ ያማ በድረኝ ይላል፣ ያማ አምጣልኝ። ወታደር ቤት ደግሞ አስቸጋሪ ነው። የለኝም ማለት ነው የሚመጣው። የለኝም በቃ ደህና ወታደር ቤት በጣም አስቸጋሪ ነው። ትሰጣለህ፣ ትነጫነጫለህ። በኋላ አለ ሰጥቼው እንዲከራከለኝ እንዲያደርገኝ ምን እላለሁ? ለእናትና ለአባት አልሰጥም እንዴ? ለልጄ አልሰጥም እንዴ? ልጄ ማለት በቃ እኔ ደሃ ነኝ። ደግሞ ልብሴን አልቀይርበትም። ምን አለ በቃ አሁን የምፈልገው ነገር ምንድነው? ብር ያስፈልገኛል፣ ሀብት ያስፈልገኛል፣
ንብረት ያስፈልገኛል። በቃ ትክክል ያላት ወይንም ቱጃር መሆን እፈልጋለሁ። ከማንም ድሃ መርዳት እፈልጋለሁ። አሁን አዶናይ የሚያስደስተኝ ነገር ድሃን ይረዳል። ሀብታም ነው፣ የሀብታም ልጅ ነው፣ ሀብታም ነው ያገባው፣ የሀብታም ቤተሰብ ልጅ ነው። ድሃን ይረዳል። እንደሱ መርዳት እፈልጋለሁ። በቃ ድሃን እየሮጡ ማየት እፈልጋለሁ። ድሃዎቹ ማንሳት እፈልጋለሁ። ድሃ የሚባለውን ነገር ማጥፋት እፈልጋለሁ። ድሃ የሚባል ነገር እንዳልሰማ ነው ፈልገው። ጆሮ እንዳይሰማ ደፍኛው ነበር። ጆሮ እንዳይሰማ ለድሃ ለሀብታም ጆሮ ክፍት ነው። በጣም ልቤ ቆስሏል። በጣም ውስጤ ተበላሽቷል። ቆስያለሁ። ሕሊናዬ ተሰብሯል። አባቴ በመጠጥ ምክንያት ነው እኛን ድሃ ሊያደርግ ይችላል። ዛሬም ይመጣሉ። ሀብታም ነበር፣ ነጋዴ ነበር፣ የሰንጋ ነጋዴ ነው። እዚህ ድረስ ያስመጣ ነበር። በጎችም ያስመጣ ነበር። ከበግ ወደ ሰንጋ ወደ ምናምን ሰረቁት። ሌባ ሰረቁት፣ እንዳለ ዘረፉት። ድሃ ሆነ። ከዛ በኋላ መጠጥም እየጠጣ በጣም ሀብታም ነበረ። ሰንጋ ነጋዴ ነው፣ ማንም ያውቀዋል። ግን ብሩን ከተዘረፈ በኋላ ኬት ይመጣል? ቤት ያሉትን ከብቶች ሸጦ ምን ብሎ ላሞች ነበሩ፣ እርጉዞችን አውጥቶ ሸጦ ወደ ንግድ ይገባሉ አለ። መጠጥ ይጠጣል። ከዛ ወደ ቁልቁል መሄድ ጀመረ። ብሩን ከተበላው ተሰረቀ፣ ትኪስ ተወሰደ። ያ ችግሩ እንጂ የድሃ ልጅ እሱም ድሃ ነበረ። አስተሳሰብን እንለያያለን። መጠጥ ባይጠጣ ጠጥቶ ነው ሰንጋ የሚነግደው። ሰንጋ በዱባይ ሁሉ ይሰጣል። ነገ ታመጣልኛል፣ በሚመጣው ጊዜ ሸጠህ ታመጣልኛል እና ይሰጣል ማለት። ከዛ በኋላ ተሸጦ ምን ብሎ ነው ብሩ የሚመጣው? ወይ በአካውንት ወይ በእጅ ነው የሚመጣው። በዛን ሰዓት አካውንት የለም፣ በእጅ ነው የሚመጣው። በሰው ተደርጎ ነው ብሩ የቤት የሚመጣው። ስለ ብር ጭንቅ የለውም እሱ። ስለ ብር ደንታ የለውም። በጣም ሰው በጣም ይወዱታል። አብዛኛ ደግሞ ሴት እንዲወዱታል። ሀብታም ስለሆነ፣ ቆንጆም ስለሆነ፣ መልካም ስለሆነ እንዲፈልጉታል። ችግር የለበትም። እንደዛው ደግሞ በቃ እንደዚህ አይነት ቃል አልናገርም። በቃ እንደፈለገ ነው መሆን የሚፈልገው። ስለዚህ ነገ ልጆቼ ይጎዱብኛል ወይ? የልጆቼን ልብ ሰብራለሁ ወይ? ሕሊናቸው ይሰበርብኛል ወይ? ስለ ልቦናቸው ይነካብኛል ወይ የሚል አስተሳሰብ የለም። እኔ አሁን ልጆቼ ሕሊና ይነካብኛል፣ ስነ ልቦና ነገ ይጎዳብኛል፣ ነገ ልጆቼ ላይ ምን ይደርስብኛል? የሕሊና ስብራት ውስጥ ያለ ተሸማቅቄ ነው ለልጆቼ ቤተሰብ የተነሳ ማለት ነው። ጭቅ ብዬ ነው ልጆችን እኔ ባለፍኩበት እንዳያልፉ ነው የምፈልገው። ተሸማቅቄ ነው ያለሁት። ምክንያቱም የድሃ ልጅ፣ የድሃ ቆሻሻ ልጅ፣ የዛች ሰፈር የዛ ቆሻሻ ሰፈር ልጅ እስከ ዛሬ ቆሻሻ ነው የኛ ሰፈር። ምንም የጸዳ እንኳን የለም። የበታች ከሀገር የበታች ሀገር ልጅ ነኝ።